እግዚአብሔር በጉዳዮቻችሁ ሁሉ ላይ ጣልቃ እንዲገባላችሁ እጁ በእናንተ ነገር ሁሉ ላይ በኢየሱስ ስም ኃይል እንዲዘረጋላችሁ ጸልያለሁ። የሚነገረው የእግዚአብሔር ቃል እውነትና መንፈስ በህይወታችሁ ላይ እንዲሰራላችሁ ጸልያለሁ። የእግዚአብሔርን ቃል ትረዱና ይገባችሁ ዘንድ አምሯችሁ እንዲከፈት ጸልያለሁ። አምሯችሁ በልዩነት በኢየሱስ ስም ኃይል እንዲከፋፈት ጸልይኩኝ። አምሯችሁ በልዩነት ተከፋፈተ በኢየሱስ ስም ኃይል። ክብር ለኢየሱስ ይሁን። መጨረሻ ላይም ደግሜ መጸለይ አይቀርም፣ ድጋሚ እንጸልያለን። በነገሮቻችሁ ላይ ጸልያለሁ። ለጥቂት ደቂቃዎች ግን ወደ እግዚአብሔር ቃል ትምህርት እንመለሳለን። ትናንትና እጅግ በጣም የሚያስደንቅ የትምህርት ጊዜ ነበረን። ክብር ለኢየሱስ ይሁን። በመንፈሳዊ ጉዟችሁ ውስጥ አንድ ማወቅ ያለባችሁ ነገር የእግዚአብሔርን ቃል መውደድና ማፍቀር መቻል አለባችሁ። ያለ እግዚአብሔር ቃል መንፈሳዊነት የለም። ያለ እግዚአብሔር ቃል መንፈሳዊነትም አይሰራም። የእግዚአብሔር ቃል የበለጠ በገባችሁ ቁጥር የበለጠ መንፈሳዊ ትሆናላችሁ። የእግዚአብሔር ቃል የበለጠ በገባችሁ ቁጥር የእግዚአብሔር መንፈስ ኃይል በህይወታችሁ ላይ በኃይልና በልዩነት ይሰራላችኋል። እንደ ክርስቲያን እንደ እግዚአብሔር ልጅም ቃሉን የምታፈቅሩ ሆኑ። ቃሉን የምትወዱ፣ ቃሉን የምትመገቡ ሁኑ። የእግዚአብሔር ቃል ህይወታችሁ ላይ ብርሃን የመፍጠር አቅም አለው። ባለጠግነትን የመፍጠር አቅም አለው። የእግዚአብሔር ቃል ህይወታችሁ ላይ የእግዚአብሔርን ኃይል የመልቀቅ አቅም አለው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ወደ ትምህርታችን እንመለስ። ትናንትና ፋስቲንግ ምንድነው? በጨለማው ዓለም ውስጥ ስለሚደረጉ የጾም አይነቶች ኤልዛቤል ምን አይነት ጾም እንደጸለየች የመጾሟ ምክንያት ደግሞ ምን እንደነበረ እኛ ስንጾም ደግሞ ምን እንደሚፈጠር እያስተማርኩ ነበር። ክብር ለኢየሱስ ይሁን። ዛሬም ትምህርታችንን እንቀጥላለን። የእግዚአብሔርን ቃል መማራችንን እንቀጥላለን። በዓለም ዙሪያ ሆናችሁ የምታዩኝ በዩሮፕ፣ በአሜሪካ፣ በአረብ ሀገር፣ በኢትዮጵያ፣ በአፍሪካ፣ በኤዥያ፣ በአውስትራሊያ በየትኛውም የዓለም ዳርቻ ሁላችሁ የምታዩኝ ቅዱሳን በሙሉ ለሁሉም ሰው እንዲደርስ ይህንን ፕላትፎርም ሼር አድርጉት፣ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለጓደኞቻችሁ በሙሉ አካፍሏቸው። ምክንያቱም መንፈሳዊ ትምህርት ስለሆነ መንፈሳዊ ስርዓትና ጸሎት ስለሆነ በየትኛውም አቅጣጫ ውስጥ ያለምንም እንቅፋት ይሰራል። ያለምንም ባሪየር ያለምንም ቦርደር መንፈስ ስለሆነ ድንበሮችን ሁሉ አልፎ የመስራት ህይወት የመቀየር አቅም ስላለው ለጓደኞቻችሁ በሙሉ ሼር አድርጉላቸው። ክብር ለኢየሱስ ይሁን። ቀደም ስናነብ ወደ ነበረው የእግዚአብሔር ቃል እንመለሳለን። ኢሳይያስ 58 ቁጥር 6 እኔስ የመረጥኩት ጾም ይሄ አይደለምን? እኔስ የመረጥኩት ጾም ይሄ አይደለምን? የበደልን እስራት ትፈቱ ዘንድ የበደልን እስራት ትፈቱ ዘንድ የቀንበርንስ ጠፍር ትለቁ ዘንድ የቀንበርን ጠፍር ትለቁ ዘንድ የተገፉትንስ አርነት ትሰዱ ዘንድ እሺ የተገፉትን አርነት ትሰዱ ዘንድ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? እሺ አሁን ወደ ቁጥር 11 እንሂድ። እግዚአብሔርም ሁሉ ጊዜ ይመራሃል። ከስክሪኑ ስራ አምጡታ። እግዚአብሔር ቁጥር 11 እግዚአብሔርም ሁሉ ጊዜ ይመራሃል። እግዚአብሔር ሁሉ ጊዜ ይመራሃል። ነፍስህንም በመልካም ነገር ያጠግባል። ነፍስህንም በመልካም ነገር ያጠግባል። አጥንትህንም ያጠናል። አጥንትህንም ያጠናል። አንተም እንደሚጠጣ ገነት ውሃውም እንደማያቋርጥ ምንጭ ትሆናለህ። ውሃውም እንደማያቋርጥ ምንጭ ትሆናለህ። ክብር ለኢየሱስ ይሁን። ቃሉ እንደዚህ ይላል፣ እግዚአብሔር ሁሉ ጊዜ ይመራሃል፣ ነፍስህንም በመልካም ነገር ያጠግባል፣ አጥንትህንም ያጠናል። አንተ እንደሚጠጣ ገነት ውሃውም እንደማያቋርጥ ምንጭ ትሆናለህ። መቼ? ቁጥር 6 ላይ ስታነቡት እኔ መረጥኩት ጾም ይህ አይደለምን ይላል። ያ ማለት እግዚአብሔር በመረጠው ጾም ውስጥ መጀመሪያ የምታገኙት ነገር ምንድነው ከተባለ መለኮታዊ የሆነ ምሪትን ነው። እግዚአብሔር የመረጠውን ጾም በምትጾሙበት ጊዜ እግዚአብሔር የመጀመሪያ የገባላችሁ ፕሮሚስ ምንድነው? ሁሉ ጊዜ ይመራሃል። እግዚአብሔር አንዳንድ ቀን አይደለም፣ ሰኞ ብቻ አይደለም፣ ማክሰኞ ብቻ አይደለም። ሁሉ ጊዜ በፋስቲንግ በምትሆኑበት ጊዜ ውስጥ ሁሉ ጊዜ ጾም ጸሎት የህይወታችሁ አካል በሆነበት ጊዜ ውስጥ የእግዚአብሔር ድምጽ በህይወታችሁ ላይ በኃይል ይበዛላችኋል። የእግዚአብሔር ድምጽ በህይወታችሁ ላይ በኃይል ይለቀቅላችኋል። ሁሉ ጊዜ ጾም ጸሎት በእናንተ ህይወት ውስጥ ባለበት ስፍራ ውስጥ የመጀመሪያውና ትልቁ የምታገኙት ጥቅምና ቤኔፊት ምንድነው? በእግዚአብሔር መመራት ነው። በእግዚአብሔር መመራት ነው። እንደ ክርስቲያን እንደ አማኝ የጾም ጸሎት የህይወት ስታይል ያላቸው ሰዎች በሙሉ ሁሉ ጊዜ የሚመሩት በፍለሻቸው አይደለም።
ክርስቲያን የሆነ ሰው በስጋው መመራት የለበትም። መመራት ያለበት በመንፈስ ቅዱስ ነው። መጽሐፍ ቅዱስ እንደዚህ ይላል፣ እነዚህ በመንፈስ የሚመሩ የእግዚአብሔር ልጆች ናቸው ይላል። በመንፈስ የሚመሩ የእግዚአብሔር ልጆች ናቸው። ትክክለኛውን የቃሉን ፍቺ ስታዩት ከመንፈስ ኋላ የሚሄዱ ነው የሚለው። ያ ማለት ክርስቲያን ማለት ከመንፈስ ቅዱስ ኋላ የሚሄድ ነው። ከመንፈስ ቅዱስ ፊት አይሄድም። ከመንፈስ ቅዱስ ኋላ ነው የሚሄደው። ከድምፁ ኋላ፣ ከቅዱ በኋላ፣ ከፕሮግራሙ በኋላ፣ ከሐሳቡ በኋላ። የእግዚአብሔር ልጅ ማለት ከእግዚአብሔር ኋላ የሚከተል ማለት ነው። የእግዚአብሔር ልጅ ማለት ከእግዚአብሔር ኋላ የሚከተል ነው። ፋስቲንግ ለዚህ ይረዳቸዋል። እግዚአብሔር ሁል ጊዜ ይመርሃል። ከዛስ ነፍስህንም በመልካም ነገር ያጠግባል። እችን ቃል በደንብ ያዟት። ነፍስህን፣ ስጋህን አይልም፣ ነፍስህን በመልካም ነገር ያጠግባል። የጾም ጸሎት ውስጥ የምታገኙት ጥቅም የሚለካው ስጋችሁ ከምግብ በራቀባቸው ቀናቶች አይደለም። ጾም ጸሎት ውስጥ የምታገኙት ጥቅምና ኃይል የሚለካው መንፈሳችሁ በተመገበው ልክ ነው። 40 ቀን ፋስቲንግ ይዛችኋል ማለት ፓወርፉላችሁ ማለት አይደለም። 40 ቀን ግን መንፈሳችሁን መግባችኋል ማለት ፓወርፉል ነው። ለዛ ነው እግዚአብሔር የመረጠው ጾም ውስጥ ምንድነው የሚሆነው ሲባል ነፍስህን በመልካም ነገር ያጠግባል። በእንጀራ አይደለም የሚያጠግበው። ፋስቲንግ ውስጥ ከሆናችሁ ስጋችሁን ምግብ ከከለከላችሁት፣ ስጋችሁን የሚፈልገውን ነገር ከከለከላችሁ፣ መርሳት የሌለባችሁ ነገር ነፍሳችሁን መመገብ ነው። ነፍሳችሁን ባልመገባችሁበት ሁኔታ ውስጥ ፋስቲንግ ላይ አይደለም ያላችሁት፣ ዳይት ውስጥ ነው ያላችሁት። ነፍስ የማትመገብበት ጾም ዳይት ነው። ያ ማለት ክብደት ወይም ውፍረት ለመቀነስ የምታደርጉት ጥረት እንጂ እንደ ጾም አይደለም የሚቆጠረው። እንደ ጾም የሚቆጠረው መቼ ነው ከተባለ ነፍሳችሁ መጥገብ ስትጀምር ነው። ነፍሳችሁ መጥገብ ስትጀምር ነው። በዚህ አጋጣሚ አንድ ነገር ልንገራችሁ። ብዙ ጊዜ ነፍስን ስለመመገብ ስናወራ ነፍስን የእግዚአብሔርን ቃል መመገብ ብቻ ነው የምናስበው። እዚህ ውስጥ የምታዩት ቃል ውስጥ ምን እንደሚል ነገር፣ ነፍስህንም በመልካም ነገር ያጠግባል፣ አጥንትህንም ያጠናል። አንተም የምትጾመው ሰውዬ እንደሚጠጣ ገነት ውሃውም እንደማያቋርጥ ምንጭ ትሆናለህ። አንተ ጋር ሪቨሌሽን አይታጣም። አንተ ጋር ላይፍ አይታጣም። አንተ ጋር አኖይንቲንግ አይታጣም። ምን ትሆናል? እንደሚጠጣ ገነት። አንተ ገነት ነው የምትሆነው። ኔክስስ ውሃውም እንደማያቋርጥ ምንጭ ትሆናለህ። ያ ማለት አንተ የማያቋርጥ ሶርስ ትሆናለህ። የማያቋርጥ የእግዚአብሔር ቃል ሶርስ፣ የማያቋርጥ የትንቢት ሶርስ፣ የማያቋርጥ ነገር አንተ ላይፍ ላይ ጀመረ። መቼ? በፋስቲንግ ውስጥ። በፋስቲንግ ውስጥ አሁን ነፍስን በመልካም ነገር ያጠግባል ሲባል አሁን ብዙ ጊዜ ፋስቲንግ ላይ ነን። ምግብ አልበላንም፣ ስጋችንን አልመገብ ነው። ስጋችሁን አለመመገብ ማለት ነፍሳችሁን መመገብ ነው። የመጀመሪያው ነገር ስጋችሁን አለመመገብ ነፍሳችሁን መመገብ ነው። ፋስቲንግ ለነፍስ ምግብ ነው። ነፍስን ከምትመግቧት ምግቦች መካከል አንዱ ፋስቲንግ ነው። ፋስቲንግ ውስጥ ከሆናችሁ ነፍስን እየመገባችሁ ነው። ምሳሌ መጽሐፍ ቅዱስ ውስጥ ያሉ አብዛኞቹ የእግዚአብሔር ነቢያቶችን በሙሉ ያቸው ስሩ ፋስቲንግ ነው ብዙ የሆነ የነፍስን ኢንላይትመንት ወይም የነፍስን መገለጥ ያገኙት። አኖይንቲንግ ላይፋቸው ላይ መጣው፣ ድምጽ ላይፋቸው ላይ መጣው፣ ብዙ ነገር ላይፋቸው ላይ መጣው ስሩ ፋስቲንግ ነው። ፋስቲንግ ላይ ናችሁ ማለት ነፍሳችሁን እየመገባችሁ ነው። ፋስቲንግ ምሳሌ የግሪኩ ስጋን ከምግብ ማቀም ማለት ነው። የሄብሩ ትናንትና አስተምራቸዋለሁ። አፍን ከበር ማድረግ፣ አፍን መሸፈን ማለት ነው። ፋስቲንግ የነፍስ ፉድ ነው። አንድ ሰው ፋስቲንግ ላይ ነው ማለት ነፍሱን እየመገበ ነው። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። የእናንተ ፋስቲንግ የሚለካው ነፍሳችሁ በተመገበችው ምግብ ልክ ነው። ነፍሳችሁ በተመገበችው ልክ ነው። ፋስቲንግ ለእግዚአብሔር ድምጽ አክሰስ የናንተ አክሰስ ነው ማለት የእግዚአብሔርን ድምጽ አክሰስ የምታደርጉበት የእግዚአብሔርን ድምጽ የምትለማመዱበት መንገድ ነው። በፋስቲንግ ውስጥ እግዚአብሔር ሁሉ ጊዜ ይመራቸዋል። ያ ማለት ሁሉ ጊዜ የማያቋርጥ ድምጽ አለ። በዚህ በኩል ሂድ፣ እንደዚህ አድርግ፣ እንደዚህ ሁን፣ በዚህ ውጣ፣ በዚህ ግባ የሚል ድምጽ አለ። መቼ? ፋስቲንግ 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 ባለበት ስፍራ ሁሉ ጊዜ የማያቋርጥ የእግዚአብሔር ድምጽ ፍሎ አለ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ስለ ፋስቲንግ ይሄንን ነገር ካልኳችሁ አሁን አንድ ነገር ስለ ፋስቲንግ በጣም አጠንክሬ ማስተማር የምፈልገውን ትምህርት ነው ከዚህ በኋላ ማስተምራችሁ። የአስቴር መጽሐፍ ምዕራፍ 4 እንከፍታለን። የአስቴር መጽሐፍ
ምዕራፍ 4 ቁጥር 7 እናንብበው። አይሁድንም ለማጥፋት ሐማ በንጉሱ ግምጃ ቤት ይመዝን ዘንድ የተናገረውን የብሩን ቁጥር ነገረው። እሺ ወደ ቁጥር 17 እንምጣ። ኦሬዲ ከቁጥር 7 እስከ 17 ባላችሁበት ስፍራ አንብቡት። መርዶክዮስም የተደረገውን ሁሉ አይሁድንም ለማጥፋት ሐማን በንጉሱ ግምጃ ይመዝኑ ዘንድ የተናገረውን የብሩን ቁጥር ነገረው። እሺ ቁጥር 17 አስቴርም ቁጥር 16 እና 17 እሺ 16 አስቴር እንዲህ ብለው ለመርዶክዮስ ቁጥር 16 ቁጥር 16 ሄደህ በሱ ያሉትን አይሁድ ሁሉ ሰብስብ። አስቴር ነች እንደዚህ የምትለው ለእኔም ጹሙ 3 ቀንና ሌሊቱን ቀኑንም አትብሉም አትጠጡም፣ እኔና ደንገጠሮቼ እንዲሆን ጾማል። ምንም እንኳን ያለ ሕግ ቢሆን ወደ ንጉሱ ገባለሁ፣ ብጠፋም እጠፋለሁ። ክብር ለኢየሱስ ይሁን። ከዛ ቁጥር 17 ላይ መርዶክዮስ የተደረገውን አደረገ፣ የታዘዘውን አስቴር ያዘዘችውን አደረገ ይላል። ወደ ቁጥር 16 እንመለስ። ሄደ በሱሳ ያሉትን አይሁድ ሁሉ ሰብስብ። እሺ ለእኔም ጹሙ። ለእኔ ጹሙ። የምትጾሙት ለማን ነው? ለእኔ። እሺ 3 ቀን ሌሊትና ቀኑን አትብሉም አትጠጡም፣ እኔና ደንገጥሮቼ ደግሞ እንዲሁ እንጾማለን። ምንም እንኳን ያለ ሕግ ቢሆን ወደ ንጉሱ እገባለሁ። ምንም እንኳን ያለ ሕግ ቢሆን ወደ ንጉሱ እገባለሁ፣ ብጠፋም እጠፋለሁ። ክብር ለኢየሱስ ይሁን። ምን ማለት ነው ልንገራችሁ። አስቴር እዚህ ስፍራ ላይ የተናገረች ያለችው ያለ ሕግ ወደ ንጉሱ ከገባው እጠፋለሁ። ያለ ሕግ ወደ ንጉሱ ጋር ከገባችሁ የመጨረሻው ፍርዱ ሞት ነው። ምክንያቱም ያለ ሕግ ሳይፈቀድላችሁ ነው የገባችሁት። ያለ ሕግ ነው የገባችሁት። የመጨረሻ የሚፈጠረውን ነገር ታውቀዋለች። ብጠፋም እጠፋለሁ። መርዶክዮስ መጀመሪያ ሐማ ያሰበውን ሰማ። ሐማ እንደዚህ ያስቧል፣ እንደዚህ ያቅዷል፣ እንደዚህ ፕሮግራም አድርጓል፣ ገንዘብም ሰጥቷል ተባለ። ለአስቴር መጥቶ ነገራት። ለአስቴር መጥቶ ሲነግራት አስቴር ያለችው ነገር አንድ ነው። ለኔ 3 ቀንና 3 ሌሊት ጸልዩ፣ ጾሙ፣ ምግብ የሚባል ነገር እንዳትበሉ። ለኔ ምን ሊፈጠር ስለሆነ? አይሁድ ሊጠፋ ስለሆነ። ክብር ለኢየሱስ ይሁን። አሁን ፋስቲንግን መቼና እንዴት መጠቀም እንዳለባችሁ ነው ማስተምራችሁ። ይሄ የያዝኩት ስልክ አለ። ፊት ለፊት ቲቪ አለ ብላችሁ አስቡ። ወይም እናንተ ፊት ለፊት ቲቪ አለ። ቲቪው የመጨረሻ ድምጽ ላይ ነው ያለው። ቲቪው ውስጥ የምትወዱት ፕሮግራም የተላለፈ ነው። ድንገት በጣም የምትወዱት ሰው ደወለ። በጣም የምትወዱት ሰው ሲደውል የስልካችሁ ጥሪ ቲቪው ድምጽ ጋር እኩል ነው ብላችሁ አስቡ። በጣም የምትወዱት ሰው ደውሏል። በጣም የምትወዱትን ሰው ስልክ ለማንሳት የምታደርጉት ነገር ምንድነው? የቲቪውን ድምጽ ነው የምትቀንሱት። የቲቪውን ድምጽ የምትቀንሱበት ምክንያት በጣም የምትወዱት ሰው እንዳይረበሽ ነው። አንዳንድ ጊዜ በጣም ፊዚካሊ በአእምሯችሁና ፊዚካሊ አንዳንድ ነገሮችን ማለፍ ከከበዳችሁ ማድረግ ያለባችሁ የስጋችሁን ቮሊዩም መቀነስ ነው። የስጋችሁን ቮሊዩም ከቀነሳችሁት ይሄኛው ቻሌንጅ ዜሮ ይሆናል። ምሳሌ አንዳንድ ጊዜ በህይወታችሁ ውስጥ እንዴት አልፈዋለሁ ብላችሁ የምታስቧቸው ችግሮች ይመጣሉ። በስጋችሁ አስባችኋቸው የማታልፏቸው ችግሮች፣ አቅዳችሁ የማታልፏቸው ችግሮች፣ ሰዎችን አግኝታችሁ የማታልፏቸው ችግሮች፣ ከቢሮ ተመላልሳችሁ የማታልፏቸው ችግሮች ይመጣሉ። እንደዚህ አይነት ችግሮች ሲመጡ ስጋችሁ መጮህ ይጀምራል። አልቆልሃል፣ እንደዚህ ብሎልሃል። እነዚህን ቻሌንጆች ለማለፍ ማድረግ ያለባችሁ የስጋችሁን ቮሊዩም ዜሮ ማድረግ ነው። ድምጹን ዜሮ ለማድረግ ምንድነው የምትጠቀሙት ከተባለ ፋስቲንግ ነው። ድምጹን ዜሮ ለማድረግ ፋስቲንግ ነው። አሁን ብዙ ጊዜ ሰዎች የሚከብዳቸው ምንድነው? አዋጅ ወጥቷል፣ አይሁድ በሙሉ እንዲሞት። እዚህ መጽሐፍ ውስጥ የምታገኙት 2 ሰው ነው። ማንና ማን? አስቴርና መርዶክዮስ ለራሱ ደንግጧል። አስቴር ግን አልደነገጠችም። መርዶክዮስ ስጋው እየጮህበት ነው። ልጠፋ ነው። አስቴር ይሄንን ጮህት በምን ጸጥ እንደምታስብሉ ታውቃለች። እንጾም አለች። መጾም ጀምራችኋል ማለት ስፒሪታችሁ እንዲያወራ፣ ስፒሪታችሁ ኃይል እንዲያገኝ አክሰስ እየሰጣችሁት ነው። ምን ማለት ነው? በሌላ አማርኛ እዚህ ጋር
አንድ 100 ኪሎ ዕቃ አለ ብላችሁ አስቡ። 100 ኪሎ ዕቃ አለ። 100 ኪሎ ዕቃ አለ። ያንን 100 ኪሎ እንዲያነሱላችሁ ሁለት ሰዎች ፊት ለፊታችሁ አሉ። አንደኛው ልጅ ኪሎ 40 ነው። አንደኛው ልጅ ኪሎ 90 ነው። 100 ኪሎ ነው። እናንተ ማንሳት አትችሉም። ማን እንዲያነሳላችሁ ነው 100 ኪሎን የምታደርጉት? 40 ኪሎ የሚመዝነው ልጅ ወይ 90 ኪሎ የሚመዝነው ልጅ? 90 ኪሎ የሚመዝነው ልጅ። አንዳንድ ጊዜ ላይፋችሁ ላይ ለስጋችሁ የሚከብዱ ቻሌንጆች ሲመጡ ስጋችሁን አታንሱት፣ ስፒሪታችሁን አንሱት። ስፒሪታችሁን አንሱት። ስፒሪታችሁን ካነሳችሁት ይሄንን 100 ኪሎ ማንሳት ትችላላችሁ። ብዙ ጊዜ እናንተ ችግር ምንድነው? 40 ኪሎ ነው የምታነሱት። ሴትዮዋ ያለ ህግ እንደምትገባ እርግጠኛ የሆነችው በምንድነው? በፋስቲንግ ነው። ዩሲ ያለ ፋስቲንግ በሌለበት ሁኔታ ውስጥ ያለ ህግ መግባት አትችሉም። ያለ ህግ ለመግባት ማለት ሞት ነው መጨረሻው። ኖ ዋን አይደፍሮም። ዩሲ ስጋችሁ የሚያስገባችሁ ስፍራ ላይ ፋስቲንጋችሁ ያስገባችኋል። የእናንተ ስጋ የሚያስገባችሁ ስፍራ ላይ ፋስቲንግ ያስገባችኋል። ይቺ ሴት በስጋ ንጉሱ ጋር ያለ ህግ መግባት አትችልም። ፋስቲንግ ግን እንያዛለች። ፋስቲንጉን ስጨርስ ንጉሱ ጋር እገባለሁ፣ ብጠፋ መጠፋለሁ፣ ኖ ፕሮብሌም አለች። ለምን ፋስቲንጉ ሳያዝ አልገባችም? ቢጎዝ እንደምትሞት ታውቃለች። ፋስቲንጉ ሳያዝ ብትገባ እንደምትገደል ታውቃለች። ፋስቲንጉን እናቁም አለች። ፋስቲንጉን እናቁም፣ ይሄ መብላቱን እናቁም፣ ለ3 ቀን ፋስቲንግ እንያዝ፣ ከ3 ቀን ፋስቲንግ በኋላ ቤተ መንግስት እገባለሁ አለች። አንዳንድ ጊዜ በስጋችሁ ሞክራችሁ አንዳንድ ነገሮች አልሰራ ካሏችሁ ፋስቲንግ እስኪ ጀምሩ። የ3 ቀን ፋስቲንግ ጀምሩ፣ የ2 ቀን ፋስቲንግ ጀምሩ፣ የ1 ቀን ፋስቲንግ ጀምሩ። ያለ ህግ ነገር ይሰራላችኋል። በህግ አይደለም፣ ያለ ህግ ነገር ይሰራላችኋል። ያለ ህግ የተከለከለው ነገር ለእናንተ ይፈቀዳል። የተከለከለው ኖ የተባለው ነገር ለእናንተ ይፈቀዳል። እና አስቴር አንድ ነገር እርግጠኛ ሆናለች። ፋስቲንግ እንያዝ። ፋስቲንግ ከያዝን ንጉሱ ጋር መግባት ይችላል። እና ፋስቲንግ ሲያዝ ለኔም ጭምር ይያዝ። የምትይዙት ለኔ ነው። ለኔ ከያዛችሁት ሃማ የሚባለውን ሰው ይርሱት፣ እገባለሁ። ዳኒ መጨረሻው ፋስቲንጉ እንዳለቀም እንደተፈጠረ ታውቃላችሁ። ንጉሱ የወርቁን በትር ዘረጋላት። ደስ ያለሽን ነገር ጠይቂኝ የተባለችው ያለ ህግ ነው የገባችው። ያለ ህግ ነው የገባችው። አስቡት፣ አስቴር ሁና የንጉስ እኩሌታ አልተፈቀደላትም። ፋስቲንግ ይዛ ግን የንግስና ግማሽ ተሰጥቷታል። የንግስና ግማሽ ተሰጥቷታል። አንዳንድ ጊዜ ከባባር ቻሌንጆች ላይፋችሁ ላይ ሲመጡ፣ በስጋችሁ የማታልፏቸው ችግሮች ላይፋችሁ ላይ ሲመጡ ፋስቲንግን ጀምሩ። ሌስ ኤግዛምፕል፣ ቀላል ምሳሌ ልንገራችሁ። ስኳር በሽታ መድኃኒት የለውም ተብሎ ይታሰባል። እስኪ ፋስቲንግ ጀምሩና ስኳር እንዴት ከላይፋችሁ ላይ እንደሚጠፋ ታዩታላችሁ። ኢቭን ሳይንሱ ይመክራችኋል። ፋስቲንግ የስኳር ጠላት እንደሆነ ሳይንሱ ይነግራችኋል። ያ ማለት ስጋችሁን ምግብ የከለከላችሁ ሰዓት ስኳር በውስጣችሁ መሞት ይጀምራል። ስኳር አንድ ዶክተር ነበር ብዙ የካንሰር በሽተኞችን ይፈወሰ እና የካንሰር በሽተኞችን የሚነግራቸው ነገር አንድ ነው። ካንሰር የሚበላውን ካጣ ይሞታል የሚላቸው። ስጋችሁን የሚገሉ ነገሮች እንኳን ምግብ ካጡ እነሱ ሟች ይሆናሉ፣ ስጋችሁ አይሞትም። በላይፋችሁ ውስጥ ከባባር ቻሌንጆች ሲመጡ፣ ከባባር ችግሮች ሲመጡ፣ የማታልፏቸው ነገሮች ሲመጡ ፋስቲንግ ጀምሩ። ሌስ ኤግዛምፕል፣ የመኖሪያ ፍቃድ ተከልክለሻል ወይ የመኖሪያ ፍቃድ ተከልክለሃል። 4 ዓመትና 5 ዓመት ጠብቀሃል። 5 ዓመት ጠበቃ ይዘህ የተከራከርክ ነው አልሆነም። ይሄ ያንተን ፊዚካል አቅም አይፈልግም ማለት ነው። የመንፈስህን አቅም ነው ይፈልገው። ማድረግ ያለብህ ፋስቲንግ ማወጅ ነው። ይቺ ሴት ቁንጅናዋ አይሁድን ከመጥፋት እንደማይከለክል ታውቃለች። ፊዚካሏ አይሁድን ከመጥፋት አይከለክልም። ምን እናድርጋለች? አሁን ፊዚካሉን እንርሳው፣ ጨዋታውን መንፈሳዊ እናድርገው። መንፈሳዊ ካደረግነው ያለ ህግ እገባለሁ።
እኛ ሳይሆን የምንጠፋው ሃማ የሚባል ሰው ይጠፋል። ያጠፉናል የምትሏቸው ችግሮች እንዲጠፉ ከፈለጋችሁ በስጋችሁ መዋጋት አቁሙ። ለዛ ነው ጳውሎስ ከሚጠቅሳቸው ጥቅሶች ወይም ከሚናገራቸው ወይም ከሚያስተምራቸው ትምህርቶች በጣም መወደው ትምህርት አለ። መጋደላችን ስጋና ደም ጋር አይደለም ይላል። ይሲ አንዳንድ ጊዜ በስጋና ደም የምታደርጓቸው ነገሮች ውጤታቸው ዜሮ ነው። በስጋና ደም ያደረጋችኋቸው ነገሮች ውጤታቸው ዜሮ ከሆነ አሁን ፋስቲንግ ጀምሩ። ምሳሌ ዩቲዩብ ላይ ኮሜንት የሚጽፉ ሰዎች አሉ። ልጄ ፕሪዝን ውስጥ ነች። ያ ምናልባት ልጅሽን ለማስፈታት ጠበቃ ቀጥረሻል፣ ፍርድ ቤት ተመላለሰሻል፣ ብዙ ነገሮች ዝግትግት ብለው ናው ፋስቲንግ ጀምሪ ለልጅሽ። you will see the ሪዛልቱን ታይዋለሽ። ልጅሽ ቤትሽ ድረስ ስትመጣ ታይዋለሽ። ለዛ ነው አንዳንድ ችግሮች ላይፌ ላይ በሰው ልፈታቸው ካልቻልኩ፣ በራሴ ልፈታቸው ካልቻልኩ፣ አስቤ ልፈታቸው ካልቻልኩ ፋስቲንግ ነው ማውጀው። እመኑኝ ልክ ፋስቲንጉን ስጨርስ ችግሮቹ የሉ። ልክ አስቴር ጾሟን ስትጨርስ፣ ህዝቡ ጾሙን ሲጨርስ ሃማ የለም። ሃማ አውርታችሁ አታሸንፉትም። ሃማ በደብዳቤ አታሸንፉትም። ሃማ ሰላማዊ ሰልፍ አድርጋችሁ አታሸንፉትም። ሃማ ልታሸንፉ የምትችሉት ፋስቲንግ ስትይዙ ነው። ሃማ እንዲበላ ፍቀዱለት፣ እናንተ ግን ፋስቲንግ ያዙ። ልክ ፋስቲንጉን ጾሙን ስትጨርሱ ሃማ አይኖርም። ላይፋችሁ ላይ አለቅ ያላችሁ እናንተ ካልጠፋችሁ መቼም ከህይወታችሁ ላይ ለቀቅ ያለ ሄደም ያለ ችግር አላችሁ። ፋስቲንግ ያዙ። ከጥቂት ደቂቃ በኋላ ፋስቲንጉን ስትጨርሱት እንደ ሃማ የሆኑ ችግሮችን በሙሉ ከዙሪያችሁ ታጠፋላችሁ። እንደ ሃማ ያሉ ችግሮች ከዙሪያችሁ ይጠፋሉ። አስቴር ብልህ ሴት ነች። መርዶክዮስ መጥቶ ነገራት። ሃማ የሚባል ሰውዬ ገንዘብ ከፍሏል። ገንዘብ የከፈለው እንድንጠፋ ነው። ሞት የሚባል ነገር እየመጣ ነው። አይሁድ የሚባል ህዝብ በሙሉ አይተርፍም። እኔም አልተርፍም፣ አንቺም አትተርፊም። ከዛ ይሄን እያወራት እያለ ሴትዮዋ ብልህ ነች። ፋስቲንግ እንያዝ፣ 3 ቀን ምግብ እናቁም፣ 3 ሌሊት ምግብ እናቁም። አንዳንድ ችግሮቻችሁ 3 ዓመት ከተሻገሩ ችግሩ የእናንተ ነው፣ ችግሮቹ አይደለም። አንዳንድ ችግሮቻችሁ እናንተ ጋር 6 ዓመት 7 ዓመት ከተጣበቁ ችግሩ ያለው እናንተ ጋር ነው። ችግሮቹን እየተዋጋችሁ ያላችሁት በስጋ ነው። ችግሮቹን ለማሸነፍ መጠቀም ያለባችሁ መንፈሳችሁን ነው። አንድ ጊዜ አንድ እግዚአብሔር ሰው ሲናገር ሰማሁት። ህፃን እያለው አለ ተማሪ ትምህርት ቤት እያለው ክላስ ውስጥ አንድ ልጅ የተደባደበ ያስቸግረኝ ነበራል። ሁሉ ጊዜ ነው ይመታኛል። ከዛ ሁሉ ጊዜ ሲመታኝ ዛሬ ፋይት እናደርጋለን፣ ዛሬ ይገጥማሉ አልኩት አለ። ከዛ ተማሪው በሙሉ ኦኬ ዛሬ ሊደባደቡ ነው ተብሎ በቃ ተማሪው በሙሉ እንትን አለ። ሁሉም እንደምደበደብ እርግጠኛ ሆኗል አለ። ከዛ ምን እንደደባደብበትን ቦታ ያሳያለሁ ብዬ ወሰርኩት አለ። የቤታችን አፓርትመንት ላይ ስንደርስ እዚህ ነው እንደደባደበው አልኩት አለ። ልክ ለድብድብ ልብሱን ሲያወልቅ ወንድሜ ከላይ ሆኖ ጡንቻውን አሳየው ለዚህኛው ልጅ። ከዛ ይሄኛው ልጅ አብሮ የሚደባደበው ልጅ የሱን ወንድም ያየሳት ጥሎት ሄደ። ወንድሙ በምን ይበልጣል ከተባለ በጡንቻ ይበልጣል። የናንተ መንፈስ ስጋችሁን ይበልጧል። ዲል የሚያደርገው ከመንፈሳዊ ነገር ጋር ነው። የናንተ ፊዚካል ቦዲያችሁ፣ የናንተ ስጋዊ ሰውነታችሁ ዲል የሚያደርገው የሚዋጋው የሚንቀሳቀሰው ከዚህ ጉዞ ዓለም ጋር ነው። መንፈሳችሁ ግን ከዛ በላይ ያለውን ሬለም አክሰስ ያደርጋል። ከዛ በላይ ያለውን ዓለም አክሰስ ያደርጋል። መጠቀም ያለባችሁ ስጋችሁን የሚያሸንፍ ኃይል ከመጣ መንፈሳችሁን ተጠቀሙ። ከኔ ጋር ናችሁ? መንፈሳችሁን ተጠቀሙ። ብዙ ጊዜ ትልቁ ችግራችሁ ሁሉም ነገር ፊዚካል ስለሚመስላችሁ፣ ሁሉም ነገር ስጋዊ ስለሚመስላችሁ፣ ሁሉም ነገር በስጋን ለመዋጋት የምትሞክሩት።
ስራ ቦታ 3 ጊዜ ስትከለከሉ፣ 5 ጊዜ ቪዛ ስትከለከሉ፣ 6 ዓመት የመኖሪያ ፍቃድ ስትከለከሉ፣ 6 ዓመት ሙሉ በስጋችሁ የታገላችሁ ናችሁ። እስኪ ፋስቲንግ እንያዝበሉ። ፋስቲንግ ሊያዝበት በዚህ ጉዳይ ላይ 3 ቀን ፋስቲንግ ሊያዝበት በሉ። በዚህ ጉዳይ ላይ 2 ቀን ፋስቲንግ እመኑኝ። ከዛ በኋላ ችግሩ ፊዚካል አይደለም፣ ችግሩ ስፒሪቹዋል ነው። ጌታ ኢየሱስ ምን እንዳለ ልንገራችሁ። ጌታ ኢየሱስ መጽሐፍ ቅዱስ ላይ አንድ ቃል ላሳያችሁ። አንድ ቃል ላሳያችሁ መጽሐፍ ቅዱሳችን ላይ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን፣ አሜን። ክብር ለኢየሱስ ይሁን፣ አሜን። ጌታ ኢየሱስ የተናገረውን ቃል ላሳያችሁ። ሊግር ኦዶስ ሳንዳራ ባህሻቲክ ለአርጃ ዳሳካቴ ጄሌብሬዲያ ክራዶስ ሳካታንዳራ ባህሻዴ ማቴዎስ 17 ቁጥር 21 ማቴዎስ 17 ቁጥር 21 እሺ ላምብላችሁ። ማቴዎስ 17 ቁጥር 21 ይህ አይነት ግን ከጸሎትና ከጾም በቀር አይወጣም አላቸው። ይህ አይነት ችግር ከጾምና ከጸሎት በቀር አይወጣም። ቁጥር 21 ይህ አይነት ግን ይህ አይነት እንደዚህ አይነት ተመሳሳይ ችግሮች የሚፈልጉ ጾምና ጸሎት ነው። ይህ አይነት ግን ከጸሎትና ከጾም በቀር አይወጣም አላቸው። እነ ጴጥሮስ ለምንድን ነው ይሄንን ችግር ያላስወጣ ነው? ይሄንን አጋንንት ለምንድን ነው ያላስወጣ ነው ሲል ለዚህ አጋንንት ለዚህ አይነት ችግር መፍትሄው ጾምና ጸሎት ነው። ይሄን የተናገርኩት እኔ አይደለም፣ ጌታ ኢየሱስ ነው። አንዳንድ ችግሮች፣ አንዳንድ ጉዳዮች ጾምና ጸሎትን ይፈልጉት፣ ፋስቲንግ ነው ይፈልጉት። ፋስቲንግ መያዝ ከጀመራችሁ ውጣ ማለት አይጠበቅባችሁም፣ ለቀው ይሄዳሉ። የፔፐሩ ጉዳይ፣ የቪዛው ጉዳይ ፋስቲንግ ያዙበት፣ ለቋችሁ ይሄዳል። አንዳንድ ችግሮች፣ አንዳንድ ፕሮብሌሞች፣ አንዳንድ ጉዳዮች ጾምና ጸሎትን ይፈልጉት። ጾምና ጸሎትን ይፈልጉት፣ ሌላ ምንም ነገር አይፈልጉ። አንዳንድ ችግሮች ጾም ነው ይፈልጉት። ኢየሱስ እንደዛ ነው ያላቸው። ይሄ ነገር ለምን አልወጣልንም አሉት። ይሄ ፕሮብሌም፣ ይሄ ችግር የሚፈልገው ጾምና ጸሎት ነው። ምናልባት እናንተ ጸልያችኋል፣ ብዙ የእግዚአብሔር ሰዎችን አጸልያችኋል። ይሄ አይነት ግን ለቋችሁ አልሄደም። ለቋችሁ እንዲሄድ ከፈለጋችሁ አንዳንድ ፕሮብሌሞች፣ አንዳንድ ችግሮች ፋስቲንግ ነው ይፈልጉት። ፋስቲንግ የያዛችሁ ሰዓት ጥለው ይሄዳሉ። ፋስቲንግ የያዛችሁ ሰዓት ለቀው ይሄዳሉ። ፋስቲንግ የያዛችሁ ሰዓት ከህይወታችሁ ላይ ታጫውታላችሁ። ፋስቲንግ የያዛችሁ ሰዓት ምንም ነገር የያዛችሁ ሰዓት ፋስቲንግ ቃሉን እስኪ በጣም ደስ ይላል የእግዚአብሔር ቃል። ይህ አይነት ግን ይህ አይነት እናንተ ያላችሁ በተመሳሳይ ችግር ይህ አይነት ለእናንተ ነው የተናገርኩ ያሉት። እናንተ 3 ዓመት 4 ዓመት የለፋችሁበት ጉዳይ ይህ አይነት ከጸሎትና ከጾም በቀር አይወጣም አላቸው። አንዳንድ ችግሮች፣ አንዳንድ ጉዳዮች ፋስቲንግ ነው ይፈልጉት። ፋስቲንግ በመያዛችሁ ምክንያት የምታጧቸው ችግሮች አሉ። ፋስቲንግ በመያዛችሁ ምክንያት የምታጧቸው ችግሮች አሉ። ምንም ነገር አይፈልጉም፣ ፋስቲንግ ይፈልጋሉ። ዋይዝ ሁኑ። ለችግሮቻችሁ ፌስ ለምታደርጓቸው ችግሮች መፍትሄ አድርጋችሁ ፋስቲንግን መጠቀም ጀምሩ። ለችግሮቻችሁ፣ ለእንደዚህ አይነት ችግሮች ዓመታት ላስቆጠሩ አስቡት። 12ቱም ሐዋርያት ሞክረዋል፣ 12ቱም አልወጣላቸው። ኖ ብሏቸዋል 12ቱም። እና እነ ጴጥሮስ ለምንድን ነው ለኛ ያልወጣለን ሲሉት ፋስቲንግ የለም እናንተ ጋር ፋስቲንግ የለም፣ ጾም የለም። እንደዚህ እናንተ ጋር ችግሩ ምንድነው? ጾም የለም። እኔ ጋር ጾም ስላለን የወጣው በእኔና በእናንተ መካከል ያለው ዲፈረንስ፣ በእኔና በእናንተ መካከል ያለው ልዩነት ምንድነው እያላቸው፣ ጸሎት አይደለም ልዩነቱ፣ ፋስቲንግ ነው። እኔ ጋር ጸሎትና ጸሎት ብቻ አይደለም ያለው፣ እኔ ጋር ጸሎትና ጾም ነው ያለው። አንዳንድ ላይፋችሁ ላይ ያለው ችግሮች 6 ጊዜ ሞክራችሁ አንድ ነገር 6 ጊዜ ከተዘጋ 7ኛ የምትሄዱ ከሆናችሁ ጤንነታችሁ ነው መመርመር ያለባችሁ። 8ኛ ጊዜ ለመሄድ ካሰባችሁ ጤንነታችሁን ነው ቼክ ማድረግ ያለባችሁ። ሱቅ 5 ጊዜ ከፍታችሁ ከዘጋችሁ ችግሩ እናንተ ነው።
አንድ ኤምባሲ 10 ጊዜ ከገባችሁ ችግሩ የናንተ ነው። ችግሩ የናንተ ነው። አንድ ጉዳይ አንድ ፕሮብሌም ረጅም ዓመት ከናንተ ጋር ከቆየ ችግሩ የናንተ ነው። ከችግሩ መውጫ አድርጋችሁ መጠቀም ያለባችሁ ምን ነው? ፋስቲንግ ነው። ከችግሩ መውጫ ከችግሩ መላቀቂያ ቁልፍ አድርጋችሁ መጠቀም ያለባችሁ ፋስቲንግ ነው። ፋስቲንግ ክብር ለኢየሱስ ይሁን። መጽሐፍ ቅዱስ እስኪ ዘካርያስ 8:19 ክፈቱ። ዘካርያስ 8:19 ዘካርያስ 8:19 ዘካርያስ ነው የሚናገረው። በደንብ ስሙ። የሰራዊት ጌታ እግዚአብሔር እንዲህ ይላል። እግዚአብሔር ተናግሮት ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል። እሺ የሰራዊት ጌታ እግዚአብሔር እንዲህ ይላል። የአራተኛው ወር ጾም የስንተኛው? እሺ የአምስተኛውም እሺ የሰባተኛውም እሺ የአስረኛውም ወር ጾም ለይሁዳ ቤት ደስታና ተድላ የሐሴትን በዓላት ይሆናል። እሺ ስለዚህም እውነትንና ሰላምን ውደዱ። በደንብ ስሙኝ። አሁን ይሄን ቃል በደንብ ስሙ። የሰራዊት ጌታ እግዚአብሔር እንዲህ ይላል። የስንተኛው ወር ጾም? ከዛስ? የአምስተኛው ወር። ከዛስ? የሰባተኛው ወር። ከዛስ? የአስረኛው ወር። ስንት ወር ነው የጾሙት እነዚህ? 4 ወር። አራተኛው ወር ጾመዋል፣ አምስተኛው ወር ጾመዋል፣ ሰባተኛው ወር ጾመዋል፣ 10ኛው ወር ጾመዋል። መንፈሳዊ ዓለም ላይ አንድ ነገር ውጤት እንዲሰጣችሁ ከፈለጋችሁ ደጋግማችሁ አድርጉት። ደጋግማችሁ አድርጉት። ምሳሌ በቤተ ክርስቲያን ውስጥ ይሄን ቃል ደጋግማችሁ በሉ ትላለሁ። ምሳሌ አዋጅ ላይ ባለጸጋ ነኝ በሉ። ባለጸጋ አስደጋግማችኋለሁ። አንድ ነገር ባለቤት እንድትሆኑ ከፈለጋችሁ አንድ ጊዜ ብቻ አታድርጉት። ፋስቲንግን አንድ ጊዜ ብቻ አታድርጉት። ለዛን የሰራዊት ጌታ እግዚአብሔር እንዲህ ይላል። እግዚአብሔር ነው የተናገረ ያለው። የአራተኛው ወር ጾም፣ አራተኛውን ጾምህ እንዳታቆም፣ አምስተኛውን ቀጥል። ከዛ ስድስተኛውን ብላና ሰባተኛው ጋር ተመለስ። ሰባተኛውን ጾምህ ደግሞ 8 እና 9 በልጥ 10ኛው ወር ላይ ተመለስ። ያ ማለት ከ12 ወሮች ሩቡን እየጾሙ ነው። ከዛ ምን ይሆናል? ከጾሙ በኋላ ለይሁዳ ቤት ደስታና ተድላ የሐሴትን በዓላት ይሆናል። ይሁዳ በእነዚህ 4 ወራት ውስጥ አያለቅስም፣ ደስታ ይሆንለታል። ለምን? ቤቱ ፋስቲንግ አለ። ይሁዳ በእነዚህ 4 ወራት ውስጥ ሐዘን ቤቱ አይገባም፣ ተድላ ነው የሚሆነው፣ ሐሴት ነው የሚሆነው። ጋድ ምንድነው ፕሮሚስ የገባላቸው? በእነዚህ ወራት ደስታ፣ ተድላ፣ ሐሴት ይሆናል። ፋስቲንግ ያለበት ስፍራ ላይ ደስታ አለ። ምክንያቱም ሪዘልት ውጤት ታያላችሁ። ፋስቲንግ ያለበት ስፍራ ላይ ተድላ አለ፣ ውጤት ታያላችሁ። ፋስቲንግ ያለበት ስፍራ ላይ ሐሴት አለ። ከዛስ ምን እንደሚል በዓላትም ይሆናል ካለ በኋላ ስለዚህም እውነትንና ሰላምን ውደዱ። ምን ማለት እንደሆነ ልንገራችሁ። ሰላም የምትለዋን ቃል ልንገራችሁ። ብዙ ጊዜ በሄብሪው ሻሎም ይባላል አይደለ? ላይም ስንገባ ሻሎም ሻሎም እንላለን። ክብር ለኢየሱስ ይሁን። ሻሎምን ውደዱ ይላል። ሻሎም የሰላምታ ቃል አይደለም። ሻሎም ፓኬጅ ነው። ውስጥ አንድ ሰው ሻሎም ነኝ ሰላም ነኝ ሲላችሁ ምን እያላችሁ ነው? ቢዝነሴ ሰላም ነው፣ ፋይናንሴ ሰላም ነው፣ ጤንነቴ ሰላም ነው፣ ትዳሬ ሰላም ነው፣ ዙሪያ ያለ ነገር በሙሉ ሰላም ነው፣ ቤተሰቤ ሰላም ነው እያላችሁ ነው። ይሄን ሁሉ ነገር በውስጡ ይይዛል። ሰላምታ የሰላምታ ቃል አይደለም። ሰላምን ውደዱ ሲል አፍተር ፋስቲንግ ላይፋችሁ ላይ ሰላም ነው የሚመጣው። እና እግዚአብሔር እንደዚህ ነው ያላችሁ። 4ኛው ወር ላይ አታቆሙ፣ 5ኛው ጋር ነው፣ 7ኛውም ጋር ነው፣ 10ኛውም ወር ላይ ነው። አንድን መንፈሳዊ ድርጊት አንድ ጊዜ ብቻ አታድርጉት። የብዙ ጊዜ የኛ ትልቁ ችግር ምን እንደሆነ ልንገራችሁ። ያለፈው ዓመት 10 ቀን ጾማችኋል፣ ውጤት አላያችሁ። ከዛ በኋላ ዓመቱን ሙሉ ጾም የለም። በቸርቻችሁ የዛሬ 6 ወር ፋስቲንግ ታውጆ ነበር። 6 ወር ሙሉ እየጾማችሁ አይደለም። መንፈሳዊ ድርጊቶችን ከስንት አንድ የምታደርጓቸው ከሆነ ውጤት አታገኙ። ከስንት አንድ ብዙ ጊዜ ናዝሬቱ ኢየሱስ ያገለግል አይታችሁታል ወይ? ተራራ ሲወጣ እንደ ልማዱ የምትልቃላለች። ዴይሊ ነው የሚያደርገው፣ በየቀኑ ነው የሚያደርገው። በየቀኑ ተራራ ሲወጣ በየቀኑ ነው። ፋስቲንግ ሲዝ በየቀኑ ነው። እንደ ልማዱ ያ ማለት ያንን ድርጊት የሚያደርገው ለአንድ ቀን አይደለም፣ ለአንድ ሲዝን አይደለም፣ ደጋግሞ ነው የሚያደርገው። እንደ ልማዱ የሚል ቃል አለ አይደለ? የኢየሱስን ታሪክ ስታነቡት ወንጌላት ውስጥ
እንደ ልማዱ ዴይሊ ነው የሚያደርገው፣ ደጋግሞ ነው የሚያደርገው። ፋስቲንግ ግን እነዚህ 10 ቀናቶች ውስጥ ብቻ አታድርጉት። 4ኛው ወር ላይ አድርጉት፣ 5ኛው ላይ አድርጉት፣ 7ኛው ላይ አድርጉት፣ 10ኛው ወር ላይ አድርጉት። ደን 4ኛው ላይ ስታደርጉት፣ 5ኛው ላይ ስታደርጉት፣ 7ኛው ላይ ስታደርጉት፣ 10ኛው ላይ ስታደርጉት የቀሩ ወሮቻችሁ በሙሉ የደስታ ይሆናሉ። የቀሩ ወሮቻችሁ በሙሉ የሐሴት ይሆናሉ። የሐሴት ይሆናሉ። የሐሴት ይሆናሉ። የሐሴት ይሆናሉ። የሐሴት ይሆናሉ። አንድ ነገር እንድትረዱ ፈልገው እንደው ልንገራችሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አንድ ቀን አንድ እግዚአብሔር ሰው ረጅም ሰዓት ጸለየ። ረጅም ሰዓት ለ10 ምናምን ሰዓት ጸለየ። ከዛ አንድ እግዚአብሔር መልአክ መጣ። ረጅም ሰዓት ለ15 ለ16 ለ17 ሰዓት የጸለየው አንድ ቀን አይደለም፣ ደጋግሞ ጸለየ እና አንድ እግዚአብሔር መልአክ መጣ። እንደዚህ ያለው ሄቨንን አስጎበኘው። ብዙ ነገር ካየ በኋላ እንደዚህ ያለው ለጥቂት ሰከንድ የምትጸልያትን ጸሎት ለ2 ደቂቃ አድርጋታለሁ። የማለት በእኛ አቆጣጠር 10 ምናምን ሰዓት ጸልዩዋል። ሄቨን ግን ደቂቃ እንኳን ብሎ አልጠራው። ምን ማለት ነው ልንገራችሁ። መጽሐፍ ቅዱስ ሲናገር በእግዚአብሔር አንድ ቀን በዚህ ስንት ነው? 1000 ዓመት ነው አይደል? አሁን እዚህ ውስጥ እንዲገባችሁ የፈለገው ነገር ምን እንደሆነ ልንገራችሁ። ከእግዚአብሔር ጋር ፕሬየር ውስጥ ናችሁ፣ ፋስቲንግ ናችሁ ማለት ዓመት እየገዛችሁ ነው። ከእግዚአብሔር ጋር አንድ ቀን ካሳለፋችሁ ለ1000 ዓመታችሁ ኢንሹራንስ እያገኛችሁ ነው። ከእግዚአብሔር ጋር አንድ ደቂቃ ካሳለፋችሁ እዚህኛው ምድር ላይ አሁን ብዙ ሰው ከእግዚአብሔር ጋር ታይም እያጠፋ ያለ ይመስለዋል። ኖ እዚህኛው ምድር ላይ ታይም እየገዛን ነው። ሰማችሁ ነው። እግዚአብሔር አንድ ቀን ሲል እዚህ በብዙ የሚቆጠሩ ዓመታት ሆኗል አይደል? ሶ ከእግዚአብሔር ጋር አንድ ሰከንድ ካጠፋችሁ ምናልባት በዚህ ምድር ሲቆጠር 10 ዓመት ሊሆን ይችላል። ሶ ከእግዚአብሔር ጋር በፋስቲንግ እና በፕሬየር ጊዜያችሁን እያሳለፋችሁ ነው ማለት እዚህ ምድር ላይ ብዙ ዓመታትን እየገዛችሁ ነው። እዚህ ምድር ላይ ብዙ ዓመታትን የራሳችሁ እያደረጋችሁ ብዙ ዓመታትን ለመኖር ምን እያደረጋችሁ ነው? ወደ ራሳችሁ ብዙ ዓመታት እየተለቀቁላችሁ ነው። ክብር ለኢየሱስ ይሁን። ሶ ፋስቲንግን የአንድ ቀን ፕሮግራም አታድርጉት። የአንድ ሲዝን አታድርጉት። ደጋግሙት፣ አብዙት። በዛ ውስጥ ተጠቃሚ ትሆናላችሁ። ክብር ለኢየሱስ ይሁን። ደጋግሙት፣ አብዙት። በዛ ውስጥ ተጠቃሚ ትሆናላችሁ። ሶ ዛሬ ላወራችሁ የፈለኩት ነገር የናንተ ስጋ የናንተ እቅድና ፕሮግራም ሊያሳካ ያልቻለውን አንድ ነገር ደጋግማችሁ ሞክራችሁ እምቢ ያላችሁን ነገር አሁን በፋስቲንግ ሞክሩት። ደን አፍተር ዛት በህይወታችሁ ላይ ለውጥን ታዩታላችሁ። በህይወታችሁ ላይ ከባድ የሆነ ለውጥን ታያላችሁ። በህይወታችሁ ላይ ከባድ የሆነ ለውጥን ታያላችሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ፌስቡክ ላይ የምታዩኝ ቅዱሳን፣ ዩቲዩብ ላይ የምታዩኝ ቅዱሳን እንጸልይላችሁ የምትፈልጉትን ነገር በሙሉ አሁን ኮሜንት ላይ ጻፉት። እንጸልይላችሁ የምትፈልጉትን ነገር በሙሉ ቶሎ ቶሎ ብላችሁ ኮሜንት ላይ ጻፉት፣ ከስር ጻፉት። እንደ እግዚአብሔር ነብይ እንጸልይላችሁ የምትፈልጉትን ነገር ሁሉ ኮሜንት ላይ ጻፉት። ቶሎ ቶሎ ጻፉት። ሚኒስትሪያችሁ እንዲለቀቅ ጸልያለሁ። አገልግሎታችሁ እንዲለቀቅ ጸልያለሁ። ቢዝነሳችሁ እንዲለቀቅ ጸልያለሁ። የወረቀት ጉዳዮቻችሁ ሁሉ ላይ መልስ እንድታገኙ ጸልያለሁ። የተያዘባችሁ መሬት እንዲለቀቅ ጸልያለሁ። እግዚአብሔር በቤቶች እንዲባረካችሁ ጸልያለሁ። በሮቻችሁን አስከፍታለሁ። ፋይናንሻል በሮቻችሁ ተከፈቱ። ከዚህ ሰዓት ጀምሮ በኢየሱስ ስም ኃይል እስር ቤት ላሉ፣ በተለያየ ዓለም ስደት ውስጥ ላላችሁ፣ በብዙ መከራ ውስጥ እያለፋችሁ ላላችሁ፣ በሊቢያ ውስጥ ታስራችሁ በብዙ መንገላታት ውስጥ ላላችሁ ኢትዮጵያውያንና ኤርትራውያን በሙሉ፣ በስደት ምድር ውስጥ ግራ በመጋባትና ኮንፊውዥን ውስጥ ላላችሁ፣ ምኑን ከምኑ እንደምትጨብጡት ግራ ለገባችሁ አሁን የእግዚአብሔር እጅ እንዲደርስላችሁ ጸልያለሁ። የእግዚአብሔር እጅ እንዲደርስላችሁ ጸልያለሁ። በመከራ ውስጥ ላላችሁ አሁን እጁ እንዲደርስላችሁ ጸልያለሁ። ከመከራ የሚያወጣው የናዝሬቱ ኢየሱስ በእጁ ነፃ እንዲያወጣችሁ ጸልያለሁ።
በእጁ ነፃ እንዲያወጣችሁ ጸልያለሁ። እጁን እንዲልክላችሁ ጸልያለሁ። በኢየሱስ ስም ኃይል የልባችሁን መሻት እንዲሰጣችሁ ጸልያለሁ። ጭንገፋ ከህይወታችሁ ላይ ተከለከለ። በትዳር መባረክ እንዲሆንላችሁ፣ በልጆች መባረክ እንዲሆንላችሁ በኢየሱስ ስም ኃይል ጸልያለሁ። የተዘጋው የትኛውም በር ሁሉ እንዲከፈት ጸልይኩኝ። የድህነት ቀንበር ተሰበረ። እግዚአብሔር መትረፍረፍን አደረገላችሁ። እሱን የምታገለግሉበት ጸጋ ሰጣችሁ። እሱን የምታገለግሉበት ኃይል ለቀቀላችሁ። በሮቻችሁን ከፈተው። የፍርሃት መንፈስ ከህይወታችሁ ላይ ተባረረ። የትኛውም የወረቀት ጉዳዮቻችሁ ሁሉ ላይ የእግዚአብሔር እጅ ጣልቃ ገባ። የእግዚአብሔር እጅ ጣልቃ ገባ። የእግዚአብሔር እጅ ጣልቃ ገባ። የእግዚአብሔር እጅ ጣልቃ ገባ። ጨለማን አባረርኩኝ። ድግምትን አባረርኩኝ። ሟርትን አባረርኩኝ። እርግማንን አባረርኩኝ። የናዝሬቱ ኢየሱስ ከዚህ ሰዓት ጀምሮ ጣልቃ ገብቷል። እርግማንን ለዘላለም ሰብሬያለሁ። ጨለማን ለዘላለም አባራለሁ። የጌታ እጅ ጣልቃ ገብቷል። ክፉን ለዘላለም ነቀልኩት። ድግምትን ለዘላለም ነቀልኩት። እግዚአብሔር ጣልቃ ገብቷል። ተአምራት ሆኖላችኋል። የቀንበርን ከህይወታችሁ ላይ ሰበርኩት። የትኛውም አጋንንታዊ ቀንበር፣ ጤንነታችሁን የተጫነ አጋንንታዊ ቀንበር፣ ቤተሰቦቻችሁን ያሰረ አጋንንታዊ ቀንበር፣ ትዳራችሁን የያዘ አጋንንታዊ ቀንበር፣ ቢዝነሳችሁን ፋይናንሻል ነገራችሁን የያዘ አጋንንታዊ ቀንበር፣ ወረቀቶቻችሁን ቪዛችሁን የያዘ አጋንንታዊ ቀንበር አሁን ከህይወታችሁ ላይ ተሰበረ። አሁን ከህይወታችሁ ላይ ተሰበረ። አሁን ከህይወታችሁ ላይ ተሰበረ። አልሸጥ ያላችሁ የትኛውም ነገር ሁሉ እንዲሸጥላችሁ ጸልያለሁ። የእግዚአብሔር እጅ በላያችሁ ላይ መጣ። የእግዚአብሔር እጅ በላያችሁ ላይ መጣ። የእግዚአብሔር እጅ በላያችሁ ላይ መጣ። ጨለማው ተወግዷል። ድግምቱ ተወግዷል። የእግዚአብሔር እጅ በላያችሁ ላይ መጥቷል። እርግማኑን ሰበርኩት። ሟርቱን ሰበርኩት። ክፉ ከህይወታችሁ ላይ ተነቅሏል። ክፉ ከህይወታችሁ ላይ ተነቅሏል። ጨለማን ከህይወታችሁ ላይ አባረርኩ። 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 ቤታችሁ በብርሃን ተሞላ። ልጆቻችሁ በብርሃን ተሞሉ። አገልግሎታችሁ በብርሃን ተሞላ። ትዳራችሁ በብርሃን ተሞላ። ጨለማው ለዘላለም ተነቀለ። በኢየሱስ ስም ኃይል ተነቀለ። በኢየሱስ ስም ኃይል ተነቀለ። ከዚህ በኋላ አገልግሎታችሁ ሰፋ። አገልግሎታችሁ በሁሉም አቅጣጫ ተዘረጋ። የእግዚአብሔር እጅ ጣልቃ ገባላችሁ። ነገሮቻችሁ ተከፋፈቱ። ነገሮቻችሁ ተከፋፈቱ። ነገሮቻችሁ ተከፋፈቱ። በኢየሱስ ስም ብዬ ጸለይኩ። አሜን።